መጠነኛ ጉዳት ነበር የደረሰበት ማለት ይሄ ሰንበር የማውጣት እንደዚህ አይነት ነገር ነው። ግን በዋናነት አይኑ ነው እንግዲህ ወንድሙን በሱ ፍቃድ ለማግኘት የሄደበት መንገድ የሄደበት ርቀት የሚገርም ነው። ምክንያቱም እኛ በዚህ ስራ ላይ ረጅም ጊዜ ቆይተናል፣ አመታቶችን ልንል እንችላለን። እሱ ቅርብ ጊዜ ሆኖ ምንድነው በቃ ነገሮችን እንትን ያለበት መንገድ የሚያስደንቅ ነው። ይሄን ሁሉ ያው እሱን ለማመስገን ወይም እሱ የሰራው ስራ ትልቅ መሆኑን እንትን ለማለት ነው። ብላይንድም የመሆን ቻንስ አለውና እነሱ ያኔ እኔን ባገቱኝ ጊዜ ይበልጥ ከሰውነቴ ላይ ካደረሱብኝ ጥቃቶች ይልቅ ይበልጥ አይኔ ላይ ያደረሱብኝ አደጋ በጣም ከባድ ነበር። ማለት እንደዚህ በጨረር ነበር አይኔ ላይ በደንብ እንትን ሲያደርጉብኝ የነበረውና ያም ነገር በደንብ ተጽዕኖ አድርሶብኝ ነበር። ሲቀጥልም የተለያዩ ማስፈራሪያዎች፣ ዛቻዎችም ነበሩ። ከዛ በላይ ከፋ ነገርም ነበረ። አይኔ ላይም በደንብ የተለያዩ ቦክስም እያንዳንዱ ነገሮችም አርፈውብኛል። እኔ ከዚህ በኋላ ይቅርታ አድርጉልኝና በዚህ አይነት ሁኔታ ውስጥ ባልቀጥል ይህን ስራ እንደማቆም በዚሁ በእናንተ ፊት እና በተመልካቾች ፊት ላረጋግጥ እወዳለሁ። ምክንያቱም እንዴት ብለን እየሰራን እንደሆነ ማንም አያውቅም። ምክንያቱም ስንት ሰጥ አገባ ውስጥ እንደምንገባ፣ ስንት ማስፈራሪያ፣ ስንት ዛቻ፣ ስንት ነገር እንዳለ የምናውቀው እኛና በአምሳሉ የፈጠረን ፈጣሪ ብቻ ነው። ሌላው ማንም አያውቅም። ከዚህ በኋላ ለራሴ ማሰብ አለብኝ፣ መኖር አለብኝ፣ ጥንቃቄ ማድረግ አለብኝ። ምናልባት የተጎዱ ሰዎች ሊኖሩ ይችላሉ በዚህ መልኩ እንዴ ብቻ እኔ እንዴት እንደሆነ አላውቅም። ውድ ቤተሰቦች ሌላ ነገር ሆኖ ሳይሆን ለወንድማችን የሆነ ነገር ከሆነው ብለን ነው። ማለት የፋይናንሻል እዚህ ስራ ላይ ስቴብል መሆን የለም። በነገራችን ላይ እንደምታስቡት አይደለም። የሆነ ኬስ ስትሰሩ በጣም ወጪ ታወጣላችሁ። አንዳንዴ እናንተ መርዳት ሊጠበቅባችሁ ይችላል። ጭራሽ ወጪ ልትታገዙ አይደለም ከናንተ ወጪ ሊደረግ ይችላል። ማለት የሆነን ሰው አይታችሁ ማለፍ ማችሉበታል። አንዳንድ ሚስጥሮችን በብር ነው የምትገዙት። በጣም ያኔ እንጃ ኳል ያለውን ነገር መናገር ፌር አይመጣም። እኔ ከእንደዚህ አይነት ነገር ውስጥ እንድወጣ ለተባበራችሁኝ በጸሎትም በሁሉም ነገርም እኔን ከጎኔ ቆማችሁ አለው ላላችሁኝ በሙሉ በዚህ አጋጣሚ ምስጋናዬን ለማቅረብ ወዳለሁ። እናንተንም እዚህ ድረስ ጠርታችሁ ይሄን ያህል ለኔ ያላችሁን ክብርና ትትና ስላሳያችሁኝ ላቅ ያለ ምስጋናዬን አቀርባለሁ። ያው ያላችሁኝን ነገር እንግዲህ አስቤበት ከእናንተ ጋር ተነጋግሬ መወስነው ይሆናል። አመሰግናለሁ። ሰላም ውድ የገመና ቻናል ተመልካቾቻችን፣ ዛሬ ላይ እንደምንገኘው እንደተለመደው በአቶ እሱ ባለው ቤት ነው። በአቶ እሱ ባለው ቤት እንድንገኝ የተደረገበት ዋናው ምክንያት ምንድን ነው? የመጀመሪያ ወንድሜን ስላገኘው ብዙ እጄን አቶ እሱ ባለው ላይ ጠቁሜ ነበር። ለዛም ይቅርታ በስልክ ጠይቄ ይቅርታውንም በአካል እንዲቀበለኝ፣ በሁለተኛ ደረጃ ደግሞ አቶ እሱ ባለውም እኔ ከመደወሌ በፊት መደወል እንደፈለጉ ያው የደስታ የምሳ ፕሮግራም ሊጋብዙኝ የምሳው ግብዣውን ምንም ባማስመለከተ ነው ከተባለ አቶ አለሙ መሃን ስለሆነና ልጁ የኔ ነው የሚለውን ልጁ እስኪወለድ ድረስ ያለውን የዲኤንኤ ምርመራ እስከዛ ድረስ ግን ደስ ስላለኝ በሁለታችን መካከል እርቅ እንዲፈጠር ስለፈለጉ፣ በተጨማሪም ደግሞ አጠገቤ ጋዜጠኛ እምወደው ታናሽ ወንድሜ በሱ ፍቃድ አጠገቤ ያለና እሱንም ማግኘት ስለፈለገ እስካሁን ስላለው ነገሮች በሙሉ ሊያመሰግነው አቶ አለሙ ምሳ ግብዣ ጠርተውናል። እኛም እንደዚህ እንቀርጻለን ቀረጻውን ብለን አላሰብንም ነበር። ሌላ ፕሮግራም ይዘን ነበረ። አቶ እሱ ባለውም ቁጭ እንዲሉ በካሜራ ፊት ለፊት ፈልገን ነበር። አይ ካሜራ በዝቶብኛል፣ እባካችሁ ሌላ ነገርም እንዲፈጠር ስለማልፈልግ እኔ
ውጭ ሉና ቀረጻውን ስጨርሱ ምሳውን እንጀምራለን ብለውን ነው። ወንድሜ እንግዲያውስ አንተን ያው ጋዜጠኛንና ኢንተርቪው ማድረግ ወንድሜን ያው ትንሽ ቢከብድም እንደምወድህ ታውቃለህ። ፈጣሪ አንተን በሰላም ስላገናኘኝ በተመልካቾች ፊትም እንደምወድ ልገልጽ እፈልጋለሁ። እስቲ በድጋሚ ስለ ጤንነትም ራስህንም ለተመልካቾች ብታሳውቅ። እሺ አመሰግናለሁ። ተመልካቾቻችንም አንተንም ከልብ አመሰግናለሁ። ምክንያቱም እኔ በሌለሁበት ሰዓት እኔ ላይ ችግር በተፈጠረ ሰዓት የኔን ፕሮግራም እንደኔ አድርገህ ከኔ በተለየ መልኩ በተሻለ መልኩ በጣም ለምንወዳቸው ለምናከብራቸው ተመልካቾቻችን ስታቀርብ ነበርና እኔም ላቅ ያለ ምስጋናዬን በዚህ አጋጣሚ ላንተ ልለግስ እወዳለሁ። ምክንያቱም በጋዜጠኝነት ሙያ ላይ አብረህን ከጎኔ ነበርክ። በምሰራቸው በእያንዳንዱ ስራዎች ከጎኔ ትደግፈኛለህ፣ ታግዘኛለህ። ከካሜራም ጀርባ እየሆንክ ብዙ ነገሮችን እንደምታደርግ አውቃለሁና እና እኔም ይሄ ነገር በተፈጠረብኝ በተከሰተ ሰዓት የወንድሜ ስራ የኔ ነው ብለህ ነገሮችን እውነታው ላይ ተመስርተ ሰርተ አሁን መደምደሚያው ላይ ጭብጡ ላይ በመድረስ እውነት እኔም በዚህ አጋጣሚ በጣም እንደምወድህና ለአንተ ያለኝ አክብሮት ላቅ ያለ መሆኑን ልገልጽልህ እወዳለሁ። በመቀጠል እንግዲህ ያው በህይወት ስንኖር ብዙ የሚገጥሙን ነገሮች አሉ። የምንከተለው የህይወት መርህ ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። እኛ ጋዜጠኞች ደግሞ ከተጎዱት ጎን አብዛኛውን ጊዜ ችግር ካለባቸው ሰዎች ጎን ነው የምንቆመው። ምክንያቱም እኛ ህይወታችንን አሳልፈን ሰጥተን ነፃነታችንን ለማህበረሰቡ ሰጥተን አደጋዎችን እየተጋፈጥን ስንት ሞት ይኖራል እኮ አይደል? በዛ መሃል እነዛን ነገሮች ሁላ እየተጋፈጥን ነውና ለእናንተ ለተመልካቾቻችን እንደዚህ አይነት ታሪኮችን የምናስተላልፍላችሁ እኛ እየሰራን ያለነው ስራ በጣም ቀልድ እንዳልሆነና በሚገባ መልኩ እንድትከታተሉን ብዙ መስዋዕት ከፍለን እንደምናቀርብ እንድትረዱልኝ ስለፈለግኩኝ ነውና እኔም በሌለውበት ሰዓት አንተ በምትሰራበት ሰዓትም የገጠሙ ነገሮች ይኖራሉ ብዬ ተስፋ አድርጋለሁ። ስለዚህ እኛ ጋዜጠኞች ማለት የማህበረሰቡን ችግር በአንድ ላይ አቀናሽተን አቀናብረን የምናቀርብበት ፕሮግራማችን ነው ይሄ ገመናሹ የተሰኘው። ሌሎች ፕሮግራሞችም አሉና ስለዚህ እውነታ ላይ ተመስርተን ነው የምንሰራው። ማስረጃዎች አሉን፣ የራሳችን የምናጣራበት መንገድ አለ። በዛ መልኩ ነው የምናቀርበው። ስለዚህ እኔም ደግሞ ስራዎቼን እንዴት መስራት እንዳለብኝ ጠንቅቄ አውቃለሁ። ጋዜጠኛ ነኝ። ከምን መልኩ ተነስቼ እንዴት ለምን የሚሉትን ጥያቄዎች ጠይቄ ከዛ በኋላም ራሴ በግሌ የማጣራበት መንገድ አለ። ከኔ ጋርም ብዙ ሰዎች አሉ፣ ካሜራማኖች አሉ፣ እያንዳንዱ ሰዎች አሉ። ከነሱ ጋር አንድ ላይ በህብረት በመሆን ነው ስራዎች የምንሰራው እንጂ እኔ ብቻ የምሰራው ነገር የለም። ስለዚህ እንደሚታወቀው ይሄን ታሪክ እኔ ነበርኩ የጀመርኩትና ዛሬ አንተ በሚገባ በጥሩ መልኩ ጨርሰኸዋል ብዬ ተስፋ አድርጋለሁ። ቀጣይም የሚኖሩ ታሪኮች ይኖራሉ ከዚህ በማስከተል የሚመጡ ማለት ነው። እና ይህን ታሪክ በጀመርኩበት ሰዓት ትንሽ ያጠራጠረኝ ነገር ነበረ። ማለት እንደምታውቀው የወይዘሮ ማን ነበር ሀመልማል ስለ እሷ አንዳንድ መረጃዎችን ሳጣራ ነበርና ያው የእሷ አባት አቶ ጉተማ የሚባለው ያው እንግዲህ ማስረጃ ልትፈልግ ስትል ያው አንዳንዴ በህጋዊ መልክም በህገ ወጥ መልኩም ሄደም ማስረጃዎችን ለማግኘት ትሞክራለና በዛ መልኩ እንደዛ ማስረጃ ለማግኘት ያው እርምጃዎችን ወስጄ ነበረ እና ያገኘሁት ማስረጃ በጣም ከባድ ትልቅ ሚስጥር ትልቅ ሰነድ ነበር። አቶ ጉተማን ዘብጥያ ሊያስወርድ የሚችል መቀመቅ ሊያወርደው የሚችል ማስረጃ ነበር እና ያን ማስረጃ አግኝቼ ይዤ እየወጣው ነበር እና አቶ ጉተማም የኔ ሁኔታ በጣም ስላጠራጠራቸው እንዲከታተለኝ ሰዎች ልከው ነበር። ከዛ በኋላ እነዛ ሰዎች ጀርባዬን ማጥናት ጀምረው ነበረ። ሲቀጥል ማስረጃውን ይዤ ስወጣ ተመልክተው ነበረ። በዛ ሰዓት የወሰዱት አንድና አንድ እርምጃ እኔን አግተው መውሰድ ነበር። አግተውኝም ከወሰዱ በኋላ
ብዙ ነገሮች ተፈጥረው ነበር። ማለቴ እኔ ይሄን ስራዬን እንድለቅ ሲቀጥልም ደግሞ ማስረጃውን በገንዘብ ሊደራደሩኝ እንደሚፈልጉ ዝተውብኝ ሲያስፈራሩኝ ነበር። እግዚአብሔር የተመሰገነ ይሁን። በእናንተም እርዳታ ማን ነው ያልከኝ አቶ አለሙ፣ በሱም እርዳታ መሰረት ልታገኙ እንችላችኋል። ግን እዛ ያሳለፍኩት ህይወት በጣም ከባድ ነበር። ማለቴ እኔ ላይ ብቻ ሳይሆን ሌሎች ትላልቅ ጋዜጠኞች የሚባሉት እነ ሚኪ ላይም እነ ተመስገን የሚባሉት ላይም እነሱ ላይም ይሄ የእገታ ጉዳይ ተነስቶ ነበር። እነሱ ላይም ተደርጎ ነበር። እኔ ላይም ተፈጥሮብኛል። ከዛ በኋላ የተማርኩትም ነገር አለ። በተለይ ደግሞ ጉዳት ያደረሱብኝ የዛን ሰዓት አይኔ ላይ ነው። ለዛም ነው መነጽር ያደረግኩት። ያው እናንተም ተረባረባችሁ ደርሳችሁ ቀጥታ የወሰዳችሁኝ ወደ ሆስፒታል ነው። ያው ሆስፒታልም ሄጄ ምርመራዎችን አድርጌ ያለው ያው ብሌኔ ተጎድተዋል ብዬ ነበርና ቼክ ሲደረግ በመሳሪያም ቼክ ተደርጓል። በአይን ስፔሻሊስቶችም ቼክ ስለተደረገ እይታዬ ላይ ፍጹም ምንም ችግር የለም። ያው ይሄ የመቅላቱ ነገርም ብሌኑ ላይ ችግር ያለበት የሚመስለውም ነገርም በጊዜ ሂደት እንደሚጠፋና ቼክአፖችም እንዳሉ መድኃኒቶችንም እንዳዘዙልኝና እነሱን በአግባቡ ከተጠቀምኩኝ ያው ወደ ቀድሞ ደህንነቴ ጤንነቴ እንደመመለስ ነግረውኛል። እግዚአብሔር የተመሰገነ ይሁን። ከእናንተም ጎን ከእናንተም በታች እንግዲህ በጣም የምንወዳችሁ የምናከብራችሁ ተመልካቾቻችን የእናንተም ጸሎትም ነው እዚህ አቆሜን ብዬ ተስፋ አድርጋለሁ። ሲቀጥልም ደግሞ ለድንግል ማርያም ልጅ የሆነው ለመድኃኔዓለም ክብርና ምስጋና ይድረሰው። ምክንያቱም እሱ እንደ ሰው አይደለም፣ እንደ ሌሎች ጨካኝ ሰዎች አይደለም። እሱ ረድቶኝ ዛሬ ላይ በህይወት ቆም ያለው። እንግዲህ ተመልካቾቼ እንድታቁልኝ የምፈልገው ነገር እኔ መልካም ነገር ሳደርግ ከሰው ምንም ነገር አልጠብቅም። ምክንያቱም ውለታዬን የማይዘነጋ በሰራሁት በእያንዳንዱ መልካም ተግባር ፍርዱን የሚሰጠኝ ኃያሉ ጌታ ስላለ እሱ ላይ ነውና የምመካው። ለማደርጋቸው ለእያንዳንዱ ነገሮች ምንም አይነት የምጠቀመው ነገርም የለም፣ የሚከፈለኝም ሂሳብም የለም። በቃ ዋነኛ ስራችን እኛ ጋዜጠኞች ምንድን ነው? ማህበረሰብ ውስጥ ያለውን ችግር ድምፅ ሆነን ለእናንተ ማስተጋባት ነው። ስለዚህ ብዙ የሚያስፈሩ ነገሮች ብዙ ነገሮች ይኖራሉ ከካሜራ ጀርባ። ያን ሁሉ ተቋቁመን ነው እና ለእናንተ እንደነዚህ አይነት ታሪኮችን የምናቀርበው። እናንተም ለእኛ የምትሰጡን አክብሮት ለእኛ የምትሰጡን እንትን ከዚህ በኋላ በዚህ መልኩ መሆን የለበትም ብዬ ተስፋ አድርጋለሁ። ያው አንተንም እኔን ተክተ ይህን ስራ እስካሁን ድረስ እየቀጠልክ እሱ አንድ ነገር ሆኗል ተብሎ ስራዬም ሳይስተጓጎል እኔን ተክተ እስካሁን ድረስ ለተመልካቾቻችን ከምን ደረሰ የሚለውን ነገር ስላስተላለፍክልኝ እኔም በዚህ አጋጣሚ ለአንተ ላቅ ያለ ምስጋና አቀርባለሁ። አመሰግናለሁ። በእውነት ታላቅ ወንድም ሆነ ታናሽ ወንድምን በዛ ላይ ጋዜጠኛ ታናሽ ወንድምን ኢንተርቪው ማድረግ በጣም ደስ ይላል። እኔ ወንድሜ ስለሆንክ በጣም ወድሃለሁ። ለእናቴም ደራሽ ስለሆንክ በጣም አመሰግናለሁ። ሁልጊዜም ቢሆን ከአጠገብህ ነኝ ወንድሜ። እንግዲህ ተመልካቾቻችን አቶ እሱ ባለውም ከጀርባ አጨርሱም ወይ እያለን ነው። እንግዲያውስ ወደ ምሳው ግብዣ እንሄዳለን። ከ3 ወር በኋላ ደግሞ ወይም የነገርኩህ ኬዝ የልጁ ከተወለደ በኋላም ዳግም እንመጣለን፣ ወይ ከወንድሜ ጋር እንመጣለን። ካልሆነ ደግሞ እኔም ብቻዬን ልመጣ እችላለሁ። አሁን ወደ ምሳው ግብዣ እንሄዳለን። አቶ እሱ ባለው እንግዲህ ጨርሰናል። ወደ ተመልካቾቻችን የዛሬ 3 ወር ሰው ይበለን። እናንተንም እጅግ አድርገን እናመሰግናለን። ወንድሜም አመሰግናለሁ። መልካም ቀን። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንቆያችሁ። እንግዲህ ዛሬ በገመና ሾው ዩቲዩብ ቻናል ላይ ነው የምንገኘው። ሚኪ ነኝ። እንግዲህ ከጀርባዬም እንግዲህ የስራ ባልደረባዬ ጓደኛዬ ተሙ አለ። እዚህ ጋር ደግሞ አጠገቤ የገመና ሾው ፕሮግራም አቅራቢ እንግዲህ ወንድማችን ጋዜጠኛው በሱ ፍቃድ አለ። ዛሬ እንግዲህ
በአንዳንድ ነገሮች ዙሪያ ለማውራት ነው እዚህ የመጣው። እንግዲህ በብራዘር በኩል ነው እዚህም የመጣው። እንግዲህ ያው መቼስ ታውቃላችሁ በሱ ፍቃድን በተመለከተ እንግዲህ በሱ ፍቃድ ያለፉትን 10 ቀናቶች ልንለው እንችላለን ታግቶ ነበር እና የከፋ ነገር አሳልፏል። አሁን እንደምትመለከቱት ተሸፋፍኖ ሰውነቱ ላይ መጠነኛ ጉዳት ነበር የደረሰበት። ማለት ይሄ ሰንበር የማውጣት እንደዚህ አይነት ነገር ነው። ግን በዋናነት አይኑ ነው። ዛሬ እንግዲህ የተወሰኑ ቀናቶች ተቆጥረዋል። ይሄ ነገር ከተፈጠረ ማለት ለረጅም ቀናቶች ታገተ። እንግዲህ ከታገተም በኋላ ወዲያው ነው እንግዲህ ወንድሙ ያገኘው። እንግዲህ ወንድሙ ሙሌ ከዚህም ከዛም ብሎ ስራ ውስጥ እንኳን እንደ በሱ ፍቃድ ስራ ውስጥ አይደለም ወይም ደግሞ ልምድ የለውም። ግን የተጠቀመበት መንገድ የሄደበት መንገድ እንግዲህ ወንድሙን በሱ ፍቃድን ለማግኘት የሄደበት መንገድ የሄደበት ርቀት የሚገርም ነው። ምክንያቱም እኛ በዚህ ስራ ላይ ረጅም ጊዜ ቆይተናል፣ አመታቶችን ልንል እንችላለን። እሱ ቅርብ ጊዜ ሆኖ ምንድነው በቃ ነገሮችን እንትን ያለበት መንገድ የሚያስደንቅ ነው። ይሄን ሁሉ ያው እሱን ለማመስገን ወይም እሱ የሰራው ስራ ትልቅ መሆኑን እንትን ለማለት ነው። አይኑ የተወሰነ ለውጥ አለው። ዛሬ የተገኘንበት አንድ ጉዳይ አለ ማለት ያንን ጉዳይ እስቲ ወንድሜ ተሙ የሚገባው ይሆናል። ከዛ ፊት ግን በሱ የአይንን ሁኔታ ብታሳውቅ ማለት ሰውነት ኖርማሊ ሰንበሩ ወይም አንዳንድ ነገሮች እንትን እያሉ ነው ብለሃል አይደል? የአይንን ነገር ብታሳውቃቸው። እሺ ያው የአይኔ ሁኔታ በጣም ማለቴ እኛ ደህና ነን ብለን ልንናገር እንችላለን። እኔ ደህና ነኝ ብዬ ልናገር እችላለሁ። ግን የአይኔ ሁኔታ በጣም ማሳሳቢ ነገር ነው። ማለት ማንኛውም ሰው ከየትኛው የሰውነት አካላቱ አይኑ ነው በጣም ትልቁ ነገር። ሁሉንም ነገር ሊሰራ የሚችለው እሱ ነው እና ሴንሲቲቭ የሆነ ፓርት ስለሆነ የሆነች ነገሩ ከተጎዳች ኦልሬዲ አውቶማቲካሊ ብላይንድም የመሆን ቻንስ አለው እና እነሱ ያኔ እኔም ባገቱኝ ጊዜ ይበልጥ ከሰውነቴ ላይ ካደረሱብኝ ጥቃቶች ይልቅ ይበልጥ አይኔ ላይ ያደረሱብኝ አደጋ በጣም ከባድ ነበር። ማለት እንደዚህ በጨረር ነበር አይኔ ላይ በደንብ እንትን ሲያደርጉብኝ የነበረውና ያም ነገር በደንብ ተጽዕኖ አድሶብኝ ነበር። ሲቀጥልም የተለያዩ ማስፈራሪያዎች፣ ዛቻዎችም ነበሩ። ከዛ በላይ ከፋ ነገርም ነበረ። አይኔ ላይም በደንብ የተለያዩ ቦክስም እያንዳንዱ ነገሮችም አርፈውብኛል እና ከመቅላትም አልፎ ወደ መጥቆር ደረጃ ይሄ ደም የማዘል የመርጋት አይነት ደረጃም ደርሶ ነበርና እኔ ኦልሬዲ በቃ ከዛ በህይወት ከወጣውም እንኳን አይኔ ያተርፍም ብዬ አስቤ ነበረ። ግን ያው ፈጣሪ የተመሰገነም ይሁን በእናንተም በወንድሜም እንዲሁም በተመልካቾቻችን እርዳታ መሰረት ዛሬ ላይ እንግዲህ ደህና ሆኛለሁ። ሄጄ አይኔንም ለማስመርመር ቼክም ለማስደረግ ሞክሬያለሁ። ያው ያን ያህል የከፋ ነገር የደረሰበት ነገር የለም ብሌኔ ጤነኛ እንደሆነና ይሄ የቀላውም ደም ያዘለውም ነገር በጊዜ ሂደት በመድኃኒትም ሊሆን ይችላል በክትትሎች እንደዚህ ወደ ቀድሞ ቦታው ሊመለስ እንደሚችል ነግረውኛልና ያው እሱም አንድ ተስፋ ነው። እሱን ተስፋ አድርጌ ይኸው ዛሬ እንግዲህ በህይወት አለሁ። እስቲ ማይኩን ለተሙ ልስጥና ተሙም አንዳንድ ነገሮችን አውርተ ጉዳያችንንም የተገናኘንበትንም ጉዳይ ግልጽ ብታረገው። ውድ ቤተሰቦች እንደምን ቆያችሁን? 3 ጋዜጠኞች በአንድ መኪና ውስጥ ተገኝተናል። ዛሬ እዚህ የተገናኘንበት ትልቅ አላማ አለ። ያው ቅድም ቪዲዮን አይታችሁታል። ወደ መኪና ስናስገባው ትንሽ ትግል ነበረ። ከሚኪ ጋርም ጭቅጭቅ ውስጥ ገብቶ ነበረ እና ወደ መኪና ገባ እናወራበት ምናምን የሚለውን ትንሽ ሰጣ ገባ ውስጥ ገብተን ነበር። ያው የስራው ጫና ነው። ወንድማችን እንደዚህ የከፋ ነገር አልደረሰበትም። እኔም ሚኪ ላይም የደረሰ ነገሮች ነበሩ ታስታውሳላችሁ። በሽጉጥ እስከ መመታት እስከ መታገት ብዙ ቻሌንጆችን አልፈናል። ወንድማችን ደግሞ ከጎኑ ሰው አልነበረም። እኛም በስራ ጫና በቤተሰብ ኬዝ ሚኪም በራሶቹ ኬዞች ተጣድፎ ስለነበር ዞር ብለን አላየነውም። እዚህ ስራ ላይ ያሉ ሰዎችን ከገቡ በኋላ እዚህ ስራ ላይ ብዙ ሰዎች መጥተው ይሄዳሉ። እንደዚህ አይነት ነገር ጀምረው ጋዜጠኞች ምናምን ትንሽ ጥቃት ሲደርስባቸው ዛቻ ሲደርስባቸው ጥለው ይሄዳሉ። እንደዚህ አይነት ነገር እንዳይፈጠር ካሁን በኋላ ቲም አቋቁመን በጋራ ለመስራት እየሞከርን ነው። ሌሎችም የስራ ባልደረቦቻችንም እያዋራን ነው። ምክንያቱም ብልጭ ድርግም እየሆነ ነው እዚህ ስራ ላይ። ተመልካቾች እናንተም እያያችሁት ነው። ብዙ ሰዎች ይመጣሉ፣ ታቋቸዋላችሁ፣ ወደ ኋላ ይጠፋሉ።
ይሄ ነገር የሚፈጠርበት ያው እንግዲህ በኬዝ በምንሰራ ሰዓት በሚያጋጥመን ጫና፣ በቤተሰቦቻችን በጓደኞቻችን የሚደርስብን ነገር ነው። እሱን ነገር ደግሞ ለመቅረፍ አብረን ተጋግዘን አንዳንድ ነገር ለማድረግ እኔና ሚኪ ብዙ ስራዎችን አብረን ሰርተናል። እሱ ሲወድቅ እኔ እየደገፍኩት፣ እኔ ሲወድቅ እሱ እየደገፈኝ፣ እኔ በቃኝ ስል እሱ እያገዘኝ እስቲል አሁን የመጀመሪያ ሚዜ ለመሆን በቅቷል እና እዛ ሌብል ነው የደረስነው አብሮ በመስራት። ስለዚህ ወንድማችንም የደረሰበት ነገር በእርግጥ አስከፊ ነው፣ ከባድን ነው። እንትኑን ላቀልበት አይደለም የደረሰበትን፣ ግን በእንደዚህ አይነት ነገር ወደ ኋላ አንቀርም። ለሀቅ የቆመ ሰው አንድ ጥቃት ሲደርስበት ወደ ኋላ የሚሸሽ ከሆነ ያውላ ፍትህ የሚያስፈልገው ያውላ ኬዝ የሚያስፈልገው ሰው ገደል መግባቱ ነው። ቢያንስ እስካለን ድረስ የሆነ ነገር ሰርተን ብናልፍ በሚል ነው ይህን ስራም የጀመርነው እንጂ የተሻለ ነገር መስራት እየተቻለ የተሻለ ቦታ መሆን እየተቻለ እዚሁ ጥንቅጥ ውስጥ ገብተን ህይወታችን አደጋ ውስጥ የጨመርንበት ትልቅ አላማ ስላለን ወደፊት ጊዜ እንደሚከፍለን እርግጠኛ ስለሆንን ነው ወንድሜ። ለዛም ነው የተረባበሸው። በስልክም በምንም ልናዋራው ሞክረን ነበር። አንድ ነገር አለ፣ ይህን ስራ አቁሜዋለሁ የሚል ነገር ተናገረ። ከባድ ነበረ ማለት እሱ ቢያንስ ከሚኪ ጋርም ኮንታክት ያደርጋሉ፣ ከኔ ጋርም ከጎን ያለውን ሰው አንድ ሰው ማትረፍ ካልቻለም ምንድን ነው እኛ ለሌላ ሰው ኬዝ የምንሮጠው ብለን ነው ወደዚህ የተሰባሰብነው። ትንሽ ተጣጋባ ነበረ። ሚኪም ትንሽ ተናዶ ነበረ። ቅድም በነበረው እናውራ አላወራም በቃ ይሄን ስራ አቁሜያለሁ ምናምን፣ እንደውም አንዳንድ ካሜሮች ምናምን እኛ የሰጠነው ነበር። እሱን ልመልስ ነው የመጣሁት፣ ለስራው ይረዳል ብለን ያገዝነው ነገር ነበር። እሱን ልሰጣችሁ ነው የመጣሁት ምናምን፣ ብዙ ዝግብ ውስጥ ገብተን ነበረ። ይሄ ሁሉ የተፈጠረው ባለመግባባት ነው። አሁን እኛ ከጎን ሆነን የምናግዝ ነገር ይኖራል እዚህ ስራ ላይ። አሁንም ማልክድ ነገር ነገም ከነገ ወዲያም ስትሰራ ጫና ይኖራል። ነገም ከነገ ወዲያ ስትሰራ ድብደባ ይኖራል። የህይወት ዋጋ ሊያስከፍል የሚችል ነገር ይፈጠራል። ግን ያው ፈጣሪም አለ፣ የእናንተ ጸሎት ያግዘናል። ብዙዎቻችሁ በጸሎታችሁ እያሰባችሁን እያስንጠፋ እያለቀሳችሁ ምን ያላችሁ ብቻ ብዙ ነገሮች አሉ። አሁን ማውራት ማልፈልገው ለተመልካች በጣም ትልቅ ክብር አለኝ። እናንተ ለኛ እንደሆናችሁት እኛ እንደውም ለእናንተ አልሆንም፣ ለእናንተ ክብር አልሰጠንም። ከዚህ በላይ ክብር ይገባችኋል። ከሚጋም ባለፈው ስናወራ ነበር፣ ተሰባስበን የምናመሰግንበት ፕሮግራም ቢዘጋጁ ሁላችንም እሱን ነገር እያወራን ነው። ከተሳካ እንግዲህ እዚህ ስራ ላይ ያለን ሰዎች ተሰባስበን ለእናንተ ትልቅ ምስጋና ይገባል። በእናንተ ጥረት ነው ብዙ ሀቅ የወጣው። ከመሀላችሁ የህግ አካላቶች እነሱ እየደገፉን መናገር የሚከብዱ ነገሮችን ከእናንተ ድጋፍ እያገኘን ነው እዚህ ድረስ ነውና ወንድማችንም እሱን ነገር ተረርተ እኛ በቻልነው ነገር ሁላ ልናግዝ በቻልነው ነገር ልንረዳ ነው እዚህ የተገኘ ነውና አሁን ትንሽ ረጋ ብለህ እኛ ምን መክረንም ሰምተህ አንተ ማሰብ ካለ አካፍለህን ወደ ስራው እንድትመለስ ነው የምንፈልገው። ምክንያቱም በሞራል ነገር ሰራለው እንድትል ነው እንጂ የምንፈልገው ወደ ኋላ እንድሸሽ አይደለም። እስቲ ከዚህ በላይ ብዙ መናገር አልፈልግም። ስሜትን አካፍለኝ ማለት ካንተ መስማት የምፈልገው ነገር አለ። ብዙ ቀረጻ ከመጀመራችን በፊት ብዙ ቪዲዮዎች ሳሳይ ነበረ ምን ያህል ህይወታችን አደጋ ላይ እንደሚሄድ ከኛ ብዙ ነገር ትማራለህ ብዬ ስለማስብም ነውና እስቲ ስሜትን አካፍለኝ። እሺ አመሰግናለሁ። እስካሁን ያልካቸውን ነጥቦች ያው የምጋራቸውም እንዳለ ሁሉ እኔ ከዚህ በኋላ ይቅርታ አድርጉልኝና በዚህ አይነት ሁኔታ ውስጥ ባልቀጥል ይህን ስራ እንደማቆም በዚሁ በእናንተ ፊት እና በተመልካቾች ፊት ላረጋግጥ እወዳለሁ። ምክንያቱም እንዴት ብለን እየሰራን እንደሆነ ማንም አያውቅም። ምክንያቱም ስንት ሰጥ አገባ ውስጥ እንደምንገባ፣ ስንት ማስፈራሪያ፣ ስንት ዛቻ፣ ስንት ነገር እንዳለ የምናውቀው እኛና በአምሳሉ የፈጠረን ፈጣሪ ብቻ ነው። ሌላው ማንም አያውቅም። ተመልካቾቻችን እንድታቁል የምንፈልገው ነገር እየሰራን ያለ ነው። እያንዳንዱ ቪዲዮ ምናልባት እናንተ ጋር ተቀርጾ ሲመጣ ቀለል ያለ ወይም ዝም ብሎ ኖርማል ሊመስል ይችላል። ግን ከካሜራ ጀርባ ስንት ውጥንቅጥ እንዳለ አታውቁ። የእውነት ምናልባት እውነት ነው እነሱ ከኔ ከፍ ያሉ በልምድም በስራ ሁኔታም ከኔ ቀደሙ ይሆናል። ብዙ ነገሮችንም አሳልፈዋል። እኔም ደግሞ ገና ጀማሪ እንደመሆኔ መጠን የገጠመኝ ነገር አለ። እውነት በጣም ከባድ ነው። የዛን ጊዜ ያሳለፍኩት ቀናቶች እነዛ ጊዜያት እንዴት እንዳለፉ ብቻ አላቅም። በጣም ከባድ ነበር። የእውነት መኖሬን እስክጠላ ስራዬን እርግፍ አድርጌ እስክተው ድረስ ነበር ሁኔታዎቹ በጣም ሲያስፈሩኝ የነበሩት። ምክንያቱም አሁን ስቲል አሁን ድረስ እየቃዠው ነው።
የነበርኩበት ቦታ አግተው የወሰዱኝ ቦታ እዛ በምን አይነት መልኩ ሰብአዊነት ባነሰው መልኩ እውነት ኢትዮጵያዊ ናቸው እስከምል ድረስ የዚህን ያህል ዘቅጠው የማይገባ ተግባር ሲፈጽሙብኝ ነበር። እኔ ህዝብ ልጠቅም ከተጎዱት ጎን ለመቆም ነው አይደል ስራዬን ስሰራ የነበረው እና በዚህ መልኩ መልካም ነገር እያደረግን ይህን ያህል ዋጋ ከፍለን እየሰራን በዚህ መልኩ ዋጋችን የሚከፈለን ከሆነ ለእኛ ጋዜጠኞች ይሄ ትልቅ ህመም ነው የእውነት። እነሱንም ወክዬ ነው እየተናገርኩ ያለሁት እና ምናልባት እውነት ነው ለሰራ ነው ለእያንዳንዱ ነገር ከሰዎች ምላሽ መጠበቅ የለብንም። ግን ምላሹ አጸያፊና አዎንታዊ ሲሆን ይከብዳል። ያን ነገርም መቀበል ይከብዳል። ምክንያቱም ቤተሰብ ይኖረናል፣ እናት አባት ይኖረናል፣ ሚስት ልጆች ይኖሩናል። እነሱን ሁሉ ረስተን እኮ ነው ዋጋ እየከፈለን እየሰራን ያለነው እና ይህን ያህል ዋጋ ከፍለን እየሰራን በዚህ መልኩ ዋጋችን ረክሶ እንደዚህ የምንሰቃይ እንደዚህ የምንደረግ ከሆነ እውነት እኔ ስራዬን ብለቅ ነው የሚሻለኝ ከዚህ በኋላ። ይሄ ነገር እዚህ ጉዳይ ውስጥ እየገባው የራሴን ህይወትም የቤተሰቤንም የልጆች የሚስት የነዚህን ነገሮች እያንዳንዱን ነገር ህይወት ማበላሸትም አልፈልግም። ከዚህ በኋላ ለራሴ ማሰብ አለብኝ፣ መኖር አለብኝ፣ ጥንቃቄ ማድረግ አለብኝ። ምናልባት የተጎዱ ሰዎች ሊኖሩ ይችላሉ በዚህ መልኩ እንዴ ብቻ እኔ እንዴት እንደሆነ አላውቅም። ይገባኛል። እኔ እንደዚህ ባታስብ ይገርመኛል በሱ ምክንያቱም እኛም ከመጀመሪያው ጀምሮ ገና ከመጀመሪያው ከትንሿ ነገር ማለት ከትንሿ ጀምሮ የግድያ ሙከራ እስከ ማስፈራራት እገታውን ብትተውት ከመጀመሪያው ጀምሮ ኢቨን እኛ ለእናንተ ኦፊሻል ያላረግናቸው ብዙ ነገሮች ተፈጥሮብን ነበር። ወደ መጀመሪያ አካባቢ ስንሰራ ያው ምንድነው ሁሉንም እየመጣን እዚህ ጋር አንናገርም ብለን ነው። ግን የሆነ ሰዓት አቅማችን በላይ የሆኑ ነገሮች ሲኖሩ ኦፊሻል እናረጋለን። ተሙ ካቅሙ በላይ ስለሆነ የእጮኛውን ነገር ኦፊሻል አረገ እንደታገተሽ። ግን አልፈለገም ስለ እጮኛው መናገር፣ ግን ካቅሙ በላይ ስለሆነ ነው። እኛም እንደዚህ አንዳንድ ነገሮችን ኦፊሻል ያላረግናቸው ነገሮች ነበሩ። እንኳን ይቀርቶ እሱ ደግሞ አሁን መነጽር አድርጎ ነው እያየነ ያለ ነው። አይኑ ላይ ከፍተኛ የሆነ ጉዳት ደርሶበታል። ብዙ ነገር ብዙ ፍርሃት አለ። ይሄ ነገር አይሰማህም ማለት ዘበት ነው። እንደ አንድ ሰውኛ ወይም ደግሞ እንደ አንድ ጋዜጠኛ እንደኛ አይነት እንደዚህ አይነት ኬዞችን እየሰራ አይሰማ ማለት በፍጹም ልታስበው ማይቻል ነገር። አንተ ፍጹም ነህ ሰው እስከሆንክ ድረስ ይሰማል። ያው ግን እኔ ማለት የምፈልገው ነገር አሁንም ከዚህ ባሰ ነገር ሊመጣ ይችላል ብዬ ነው ማስበው። ራሳችንን እንከላከል፣ እንተባበር፣ ገብቷል? እንጠንክር፣ እጃችንን እንያያዝ። ወታደሮች ተሰባስበው ድንበር ሲጠብቁ በህብረት ሆነው አንድ ሀገር ሲጠብቁ ያቺ ሀገር አትዳፈርም በሌላ ሀገር በጠላት እንትን ልትላችንም። ልክ እንደዛ እኛ እዚህ ጋር 3 ጋዜጠኞች አለን። በምንችለው ነገር ተሙ ምን ይመስላል እንተጋገዝ፣ ጠንካራ እንሁን። አሁንም ቢሆን ደግሞ እኔው ለምሳሌ እኔ የሆነ ችግር ሲያጋጥመኝ ተሙም አለ፣ እሱም የሆነ ችግር ሲያጋጥመው እንግዲህ እኔም አለውለት። ሶ ምንድነው አንተም ወንድምህ ይኖራል ማለት ነው እዚህ ስራ ላይ ያግዛል። አንተ ከወጣ ምን ይፈጠራል መሰል? እኛ ልንገር ብዙ ጉዳዮች አሉ ከአቅማችን በላይ ሆኑ ብዙ ጉዳዮች። ምናልባት 100 ሰው ሊኖር ይችላል። ወረፋ እያልኩ አይደለም፣ ግን የአንድን ሰው ጉዳይ ይዘህ ነው አድመተ ጥርት አርገዛ ሰው ላይ ነው የምትሰራው። ሶ አንዳንድ ያንተ መኖር ለኛ እኮ ስራ እያቀለልክልን ነው በሱ። እኔ እውነቱን ነግሬ ያለው ይኸውልህ ከዚህም የከፋ ነገር ሊመጣ ይችላል ማለት የተሻለ ነገር ይመጣል አይደለም። ኑሮ ሁሌ እየተወደደ አይደል ሄደው እንደዛ ጊዜው እየከፋ ነው እንጂ ሄደው ጊዜው እንትን ይላል አይደለም። ግን እኛ ጠንካራ ነን፣ ራሳችንን እንከላከል። ነገሮች ችግሮች እያበረተኑ እያጠናከሩን እኔ በግሌ እሱም አጋጥሞታል። ግን እኔ በግሌ አሁን ብዙ ችግሮች የተፈጠሩብኝ ሰዓት የዩቲዩብ ተመልካቾች በብዙ ነገር እኔን ሰፖርት ሲያደርጉ ነበር፣ በብዙ ነገር ሲረዱ አለው ሲሉ ነበር። የሆነ እያጠነከረኝ ወይም ደግሞ ከፍ እያረገኝ ነው እንትን እያለኝ ያለው። ስለዚህ አንተም አሁን እኮ ከፍ እያልክ ነው፣ ገብቷል?
ከፍ እያልክ ነው እያጠነከረ ሰው አንተ መውጣት የለብህም ምክንያቱም እኛን እያገስከን ነው ብዙ ጉዳይ ብዙ እኛ ወደ ተመልካቾች ይቅርታ አድርጉልን ግን አንዳንዴ ስታወሩን የሆነ ችግር ኖሮብን ከናንተ ጋር እናንተ ላለማውራት ፈልገን አይደለም አንድ ጉዳይ ይዘን አንድ ጉዳይ ራስ ምታት ነው ናላ ነው የሚያዞረው አንድ ጉዳይ ያንን ጉዳይ ሳናደማ አድምተን ሳንጨርስ መጨረሻ ላይ ሳንደርስ ሌላ ጉዳይ መጀመር ጥቅም የለውም አንድን ሰው የሆነ መፍትሄ ፈልጎ ከኛ አወራልን መፍትሄ ካልሰጠነው ምን ጥቅም አለ እንደዛ ነው የሚሆነው እዚህም እዛም መፍትሄ ላይ ሳናደርስ እነዛን ጉዳይ ሌላ እዚህም እዛም መጀመሩ ጥቅም የለውም ብዬ ነው ማስበው ለዛ ነው ስለዚህ በሱ ታስፈልገናል እኔ መጨረሻ መልእክቴ ማስተላለፍ እንፈልገው ይሄ ነው ጠንከር በል ሙሌንም ማገዝ ባለብን መጠን አግዘ ነው ፕሮፌሽናል እንዲሆን እናድርገው እጃችንን እንያያዝ እንጠንከር ጠንካራውንን እንትንበል ይሄን ነው ማለት ምናልባት ተሙ በጨረሻ የምትለው ነገር ካለ በሱ ግን እረፍት አርግ ማድረግ ያለብን ነገር አድርግ ማድረግ ያለብን ስለ ስራው እንድታቆም አይደለም ማለት የሆነ ቦታ 3 ቀን 4 ቀን መሄድ ከፈለክ ብትሄድ እረፍት ብታረግ እሺ ያው እኔ መናገር ፈልገው ብዙ ነገሮች አሉ እሱም ከመናገሪ በፊት እኔና ሚኪ ያዘጋጀናት ነገር ነበረች እዚህ መኪና ውድ ቤተሰቦች ሌላ ነገር ሆኖ ሳይሆን ለወንድማችን የሆነ ነገር ከሆነው ብለን ነው ማለት የፋይናንሻል እዚህ ስራ ላይ ስቴብል መሆን የለም በነገራችን ላይ እንደምታስቡት አይደለም የሆነ ኬስ ሰሩ በጣም ወጪ ታወጣላችሁ አንዳንዴ እናንተ መርዳት ሊጠበቅባችሁ ይችላል ጭራሽ ወጪ ልትታገዙ አይደለም ከናንተ ወጪ ሊደረግ ይችላል ማለት የሆነን ሳይታችሁ ማለፍ ማችሉበታል አንዳንድ ሚስጥሮችን በብር ነው የምትገዙት በጣም ያኔ እንጃ ኳል ያለው ነገር መናገር ፌር አይመጣም ኳል ያለው ነገር ከታይ የፊቱ በጣም ደባሪ ነው የሚሆነው የኋላውን ተቋቁመን ያለነው እሱንም ነው የከበደው አሁን ከደረሰበት በላይ ኳላ ምናየው ነገር እና ሰው ጋር የሚሰጠን ሪስፔክት ጥሩ እንዳልሆነ ምናምን ሳይ ነው ወንድሜ በጣም ስሜታዊ እየሆነ ያለው እዚሽ ጋር የተወሰነች ብር አለች በዶላር ነው ከተወሰነ ሰው እንዲመጣ አርገን ራስ መንዝረ እንድትጠቀምበት የተወሰነ ዶላር አለ ቁጥሩን መጥቀስ አስፈላጊ ስላልሆነ ነው ለወንድማችን መደገፊያ እንዲሆን የተወሰኑ ዶላሮችን ይዤ መተናል ከኔና ሚኪ ያዘጋጀነው ነው ይሄን ዶላር ከፈለክ ሴቭ አድርገው ካልሆነ ደግሞ ለራስ ሰሞኑን እረፍት እንድታረግ በሞራል እንድትመለስ እረፍት እንድታረግ ይረዳል ካልሆነ ደግሞ ለራስ አላማ ለናቴው ነገር መግዛት ይሆናል ቤተሰብክ መርዳት ሊሆን ይችላል ይጠቅመኛል ለምትለው ታረጋዋለህ አንተን ግን እንድታስብ ጊዜ ሰጣለሁ በጣም መናገሩ ፈልገው ብዙ ወሬዎች አሉ ግን እሱ መናገር ፋይዳ እንደሌለው ሁላችንም እናውቀዋለን ወደ ኋላ ተመለሰ ቪዲዮአችንን ማየት በቂ ነው በጥፊ መመታት አለ መጥፊት ላይ መተፋት አለ መንቋሸሽን አይተናል ስለዚህ ሌላውን ተው የድብደባው ምናምን ነውና ቀለል ካለው ስመጣ ነው ሰው ሲያንቋሽ ያለው ስሜት ሁላችንም ነው ሰው ሲገፋን እንኳን ያለው ስሜት አለ አይደለም ፊታችን ላይ የተተፋ ሴትን በጥፊ የመታችን አቅም ተናንሰ ምናምን ሳይሆን ከልጁ ጋር አቅም ተናንሰ ሳይሆን ከሚመታ ሰው ጋር ሙያው ስለማይፈቅድ ነው እጄም ማንሳት የትኛው ስራ ላይ ተደባደብ ነው ከስንት አንድ ካልሆነ ከአቅም በላይ ካልሆነ የህይወት ጉዳይ ካልሆነ አንደባደብ ተደብድበን ነው የምንመጣው ተተፍቶብን በጥፊ ተመተን ነው የምንመጣው ስለዚህ ወንድሜ እቺ ነገር ያዝ ከስራ ባልደረቦቼ የተደረገ ድጋፍ ነው የተወሰነ ዶላር ነው ቁጥር መጥቀስ እንዳልኳችሁ አግባብ አይደለም ስሜትን አሁንም ቢሆን ያንተን ፍቃድ ነው ከፈለክ ነው የምትቀጥለው አናስገድድህም ግን እረፍት አድርገህ ተጫውተ ከቤተሰብ ጋር ጊዜ ያሳልፈ እንድትመለስ ነው ሐሳቤ ስለዚህ ያለን ስሜት እዚህ ላይ አካፍለኝና መዝጋት እንችላለን ሚኪ ማስቸኳይ ጉዳይ ገጥሞታል ወደ ሌላ ስራ ልንወጣ ስለሆነ ወደዛው መሄዳችን ስለማይቀር የመጨረሻ መልእክትን ብቻ አስተላልፈ መሄድ እንችላለን እሺ አመሰግናለሁ በጣም ትልቅ ነገር ነው ያደረጋችሁልኝ ማለቴ በዛው ወድቄ እንድቀር በዛው በነገሮች ተወጬ እንዳልቀር ያደረጋችሁበት መንገድ በጣም ጥሩ ነው ሲቀጥልም ይሄን ገንዘብ ያው ለተለየ አላማ አላውለውም ምክንያቱም እኔ ታግቼ ጠፍቼ በነበረ ሰዓት ሲጨነቁ የነበሩ በተለይ እናቴ በጣም አዝና ስታነባ ስንት ችግር ውስጥ ስንት ዳ ውስጥ ገብተው ነበርና ቢያንስ ያን ነገር ከቨር ያደርጋል ብዬ ስለማስብ ይሄን ገንዘብ ለዛ አላማ ነው ማውለው ሲቀጥል ደግሞ ያው ወደ ስራ መመለሱ ምናምን ጉዳዩ
ምክንያቱም እኔ አሁን በጣም ኢሉዥን ውስጥ ነኝ፣ ግራ የመጋባት ስሜት ውስጥ ነኝ። ምን ላይ እንዳለ ሁላ አላቅም። እና ቢያንስ ነገራትን የምወስንበት የራሴ የሆነ መንገድ አለኝ። ከራሴ ጋር በደንብ መማከር አለብኝ። ራሴን እስከማቅ ድረስ እስቲ ይበልጥ ከራሴ ጋር ተማክሬበት ነገሩን ባሳወቃችሁ ደስ ይለኛል። ምክንያቱም አሁን ላይ ተነስቼ በዛ ስሜት ውስጥ ሆኜ በትክክል ቀረጻ እንኳን ማድረግ አልችልም። ምክንያቱም በጣም ትልቅ ግራ የመጋባት ስሜት ውስጥ ስለሆንኩኝ እስቲ ነገሩን ደግሞ ለእናንተም ትንሽ ከራሴ ጋር ተማክሬበት በደንብ አስቤበት ያው ማሳወቃችሁ ይሆናል። ላደረጋችሁልኝ ትብብር፣ እኔን ወደ ስራዬ እንድመለስ ለምታደርጉት ቀናና ትህትና ባለው መንገድ የጠየቃችሁኝ መንገድ፣ እንዲሁም እኔ ከእንደዚህ አይነት ነገር ውስጥ እንድወጣ ለተባበራችሁኝ በጸሎትም በሁሉም ነገርም እኔን ከጎን የቆማችሁ አለው ላላችሁኝ በሙሉ በዚህ አጋጣሚ ምስጋናዬን ለማቅረብ ወዳለሁ። እናንተንም እዚህ ድረስ ጠርታችሁ ይሄን ያህል ለእኔ ያላችሁን ክብርና ትህትና ስላሳያችሁኝ ላቅ ያለ ምስጋናዬን አቀርባለሁ። ያው ያላችሁኝን ነገር እንግዲህ አስቤበት ከእናንተ ጋር ተነጋግሬ መወስነው ይሆናል። አመሰግናለሁ።